ስለታችሁ ለምንድን ነው? እንቁረብ የሚል ስለት ይኖራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆን? በመንፈሳዊ ሕይወት አስውበኝ ሰንግለኝ የሚል ጭምት አድርገኝ፣ የዋህ አድርገኝ፣ ትሑት አድርገኝ፣ ለንስሐ አብቃኝ፣ አንተን በመዋሃድ እንድኖር እርዳኝ የሚል ስለት ይኖራችሁ ይሆን? ወገኖቼ በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ሕይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ሕይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? መቼም አንደክምም፣ እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ሕይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙ እንዳትቆጥሩት። ክርስቲያኖች ሁላችንም እንደምናውቀው የክርስቶስ መስቀል አይጠቅምም የተባለ ነው። የክርስቶስ መስቀል በአይሁድ ዘንድ የተናቀ ነው። የክርስቶስ መስቀል በአጋንንት ዘንድ የተጠላ ነው። በዚህም ምክንያት እንደማይጠቅም ተቆጥሮ ቆሻሻ መድፊያ ሆኖ ለ300 ዘመናት የቆየ ነው። አዎ በእርግጥ ዓለም አይጠቅምም ብሎ የጣለው ነው። አይጠቅምም ብሎ የወረወረው ነው። አይጠቅምም ብሎ የተወው ነው። አይጠቅምም ብሎ የነቀፈው ነው። ለ300 ዘመናት ጠቃሚ እንዳልሆነ እንዲረጋገጥ በአይሁድ አካባቢ ያሉ ቆሻሻ መጣያዎች ሁሉ ተትተው ለ300 ዘመናት የቆሻሻ መድፊያ ሆኖ ነው የሰነበተው። ሜዳ የነበረው ተራራ እስኪሆን ድረስ የቆሻሻ ክምር ነው ተራራ የሰራው። ባጭር ቃል አለመጥቀሙ እንዲታወቅ የበለጠ እንዲናቅ በሰዎች አእምሮ እንዲረሳ ጥራጊ ጉድፍ መጣያ ሆኖ ነው የሰነበተው። ከዚህ ሁሉ ዘመን በኋላ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ይህንን መስቀል ማን ይጠቅማል ብሎ ሊያስበው ይችላል? ቆሻሻ ላይ የተጣለውን ለ300 ዘመናት ምናልባትም አፈር ይሆናል ተብሎ የሚገመተውን ኃይል ይኖረዋል ተብሎ አይደለም፣ እጽ እንጨት ሆኖ ይወጣል ተብሎ የማይገመተውን የተናቀውን ምናምንቴ የሆነውን ለዘመናት የተቀበረውን የዛሬን ቀን ስናስብ እግዚአብሔር የሚጠቅም አድርጎ አወጣው። ይሄ ምንን ያስተምረናል ወገኖቼ? እንደ ክርስትና ከዚህ የመስቀሉ ታሪክ የምናገኘው ጭብጥ ትምህርት የትኛውም ዘመን ይርዘም፣ በየትኛውም ሁኔታ እንጣል፣ በየትኛውም ምክንያት እንተው፣ አይሆኑም የምንባልም ልንሆን፣ ግን አንድ ቀን እግዚአብሔር የሚጎበኝበት ቀን ሲመጣ አይጠቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ ወገኖቼ። ዘመን ሊረዝም ይችላል፣ ጊዜ ሊከርም ይችላል።
መታወስ አይደለም መረሳትም የሚለው ቃል ላይገልጸው በሚችለው ሁኔታ ልንረሳ፣ ልንተው፣ ልንጣል፣ ደግሞም ልንደበቅ፣ ደግሞም ልንቀበር፣ ደግሞም አይወጡም አይነሱም ልንባል እንችል ይሆናል። ከዚህ የመስቀሉ ሕይወትና ታሪክ የምንማረው ምንድነው ካላችሁኝ፣ እግዚአብሔር አፈር ይሆናል የተባለውን እጽ ሳይነካ አፈር ሳይሆን ኃይል ይኖረዋል አይደለም ራሱ ይወጣል የማይባለውን እንዴት ቀይሮ የሚጠቅም እንዳደረገው ተመልከቱ ወገኖቼ። ምንኛ የተስፋ ሰጪ ነው። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ የምንል እንኳን ቢሆን እግዚአብሔር የሚያቀተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ይህ እንዴት ያጽናናል ወገኖቼ። ስንትም ዘመን ተቀብራችሁ ሊሆን ይችላል። ብቻ እግዚአብሔር ይምጣ እንጂ ከመቃብር እንደሚያወጣ የሚጠቅም እንደሚያደርግ ይሄ ታሪክ አያሳይም። 300 ዘመናት ለመስቀሉ እሱ ብቻ አይደለም። የጉድፍ መጣያ መሆኑ እሱ ብቻ አይደለም። በብዙ ጠላቶች መካከል ተከቦ የሚረሳ መደረጉ ምናልባት ተስፋ አስቆራጭ ሊሆን ይችላል። ግን በእርግጠኝነት ይህ መስቀል በውርደት ተቀብሮ በኃይል መነሳቱ እንዳልቀረ አይተናል። የተጣለው ተገኝቷል፣ የተቀበረው ወጥቷል፣ የተተወው ተፈልጓል፣ የተናቀው ከብሯል። ስራ አይሰራም የተባለው አስደናቂ ስራ የሚሰራው ሆኖ ወጥቷል። ከእንግዲህ አበቃልኝ የምትሉ እድሜ ሄዶብኛል፣ ሰውነት ክዶኛል፣ አቅም ጠፍቶኛል፣ አሁን እኔ ምን እሰራለሁ? የዚህ ሁሉ ጉድፍ ማጠራቀሚያ የሆንኩ አሁን እግዚአብሔር እኔን ከዚህ ያወጣኛል ወይ ብላችሁ ተስፋ ቆርጣችሁ ይሆን ክርስቲያኖች? የቱን የሚያክል ጉድፍ መጣያ እንሁን፣ ግን ወደ እግዚአብሔር ስንመለስ እግዚአብሔር የተቀበረውን ሕይወት የሚሰጥ ጨለማውን የሚያበራ ኃይል የሌለውን ምንኛ ኃይለኛ እንደሚያደርግ ተመልከቱ። ተንቃችሁ ካለ የምትከብሩበት ቀን የሚመጣው ከእግዚአብሔር ጋር ስትሆኑና ስትጠቅሙ በዓይናችሁ ታያላችሁ። የምትጠቅሙ ያደርጋችኋል። ይህ የመስቀሉ ታሪክ እኮ የሚያሳየን እሱ ነው። ዘመናት ቢፈጁም የተናቀ ቢመስልም ኃይል እንደሌለው ቢቆጠርም አስታዋሽ ቢያጣም አንድ ቀን ግን መጥቀሙ አይቀርም። እግዚአብሔር የማይጠቅም ፍጥረት እዚህ ምድር ላይ አልፈጠረም። እንኳን ለማዳን ያደረገው መስቀሉ ቀርቶ ይሄ አፈር አሁን ምን ይጠቅማል ብላችሁ ታስባላችሁ? ይሄ ረገጥነው አፈር፣ ይሄ ቤት የምንሰራበት አፈር እኔና ተጠራጥራላችሁ? እንደኔና እንደናንተ የተዋበ ፍጥረት ይገኝበታል ብላችሁ ታስባላችሁ? እግዚአብሔር በማይጠቅመው ነገር እንዴት የሚጠቅም ነገር እንደሰራ አላረጋገጣችሁ? እግዚአብሔር ምድራችን ላይ እንጠቅማለን ከሚሉት ይልቅ በማይጠቅሙት ታሪክ እንደቀየረ አልሰማችሁም? አፈር እኮ ነው ጠንካራ አጥንት ያስመጣው ወገኖቼ። ይሄ የምታዩት አጥንት እኮ አጥንት ሆኖ የተገኘው መገኛ ምንጩ እኮ አፈር ነው።
ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባን ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ልፍስፍሱ ይጠነክራል፣ ደካማው ይበረታል። የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን እንዴ ይህንን መስቀል አስሳ ያገኘችው ቅድስት እሌኒ እንኳን ገና ስትጀምር እኮ የማትጠቅም ተብላ የተጣለችና የተተወች ሴት እኮ ናት። ሁለት የተገፉ እኮ ናቸው ዛሬ የተገናኙት። የተገፋችው እሌኒና የተገፋው መስቀል ግፉዋን እኮ ናቸው ዛሬ ያየንባቸው። የተገፉትን እኮ ነው ዛሬ ያከበርናቸው። ይህችም ሴት እኮ ታስታውሳላችሁ፣ ታሪኳን ብዙ አልለው የሚተረክበት ዘመን ስላለው ባለቤቷ ይህችማ ከእንግዲህ ምን ትጠቅመኛለች ብሎ ባህር ላይ ስራሽ ያውጣሽ ብሎ የወረወራት ምስኪን ሴት እኮ ናት። የተወረወረችው የተጣለችው ሴት እኮ ናት የተጣለውን መስቀል ያገኘችው። ወገኖቼ በመጣል ብቻ የሚያበቃ ህይወት ያለ ይመስላችኋል? በመተው ብቻ የሚቀር ፍጻሜ ያለ ይመስላችኋል? ስራሽ ያውጣሽ ብሎ ወረወራት። እቺ የተወረወረች ሴት ናት የተወረወረውን መስቀል የታቀፈችው። እቺ የተናቀችው ሴት ናት የተናቀውን ያከበረችው። እቺ የተተወች ሴት ናት የተተወውን የፈለገችው። ይህቺ ምን አይነት ማጠቅም ተብላ የተጣለች፣ በባሏ ማትጠቅም ተብላ የተጣለች ሴት ናት ኋላ ያሸበረቀችው። እውነት እንነጋገር ከተባለ እግዚአብሔር ጋር መጥቶ የማይጠቅም ምንም ነገር የለም። እቺን ሴት ይዋት አስደናቂ ጠቃሚ ሴት ሆነች። አስደናቂ ጠቃሚ ሴት ሆነች። ልጇን እንኳን ለክርስትና ያበቃች፣ ቆስጠንጢኖስ የተባለውን ልጇን ክርስቲያን ከሆነ መስቀልህን አወጣለሁ ብላ የምትሳል ጠቃሚ ሴት ሆነች። ወገኖቼ ስለታችሁ ለምንድን ነው? እንቁረብ የሚል ስለት ይኖራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆን? በመንፈሳዊ ሕይወት አስውበኝ ሰንግለኝ የሚል ጭምት አድርገኝ፣ የዋህ አድርገኝ፣ ትሑት አድርገኝ፣ ለንስሐ አብቃኝ፣ አንተን በመዋሃድ እንድኖር እርዳኝ የሚል ስለት ይኖራችሁ ይሆን? ወገኖቼ እዋት እቺ ሴት በጣም ታስደንቃለች። የተገፋች ሴት ናት። በጣም የተከዳች ሴት ናት። እሷ ለባሏ በታመነችው ልክ፣ ባሏ ግን በታመነችው ልክ ያላመናት፣ በመጠራጠር ገፍትሮ ውሃ ውስጥ የከተታት ሴት ናት እቺ ሴት። እንዴት እግዚአብሔርን የምትጠቅም እንዳደረጋት ተመልከቱ ወገኖቼ። ዓለም የማትጠቅሙ አድርጎ ሊጥላችሁ ይችላል። ዓለም መስመር ልታውቅበት ትችላለች። ዓለም ጠቃሚ አድርጋ ልትተዋችሁ ትችላለች። በእግዚአብሔር እጆች ላይ የሚያርፉ እንደ ቅድስት እሌኒ ያሉ ሴቶች ግን እንዴት አድርገው ጠቃሚ እንደሚሆኑ ተመልከቱ ወገኖቼ። እኔ ስታመንለት ምን ነው እግዚአብሔር እንዲጎዳ አደረገኝ ብላ እግዚአብሔር ላይ አላጉረመረመችም እቺ ሴት። ለታመንኩለት ሴት እግዚአብሔር የሚከፍለኝ ዋጋ ይሄ ነው ወይ ብላ አልተቀየመችውም። እግዚአብሔር እሷ ስለመታመኗ እንጂ እርግጠኛ የሆነችው እግዚአብሔርማ ሁል ጊዜ ታማኝ እንደሆነ የምታውቅ ሴት ናት ይቺ ሴት ወገኖቼ። ባጣችው ነገር እየተቆጨች ትላንቷ እያበሳጫት ዛሬዋንና ነገዋን ያላበላሸባት አስደናቂ ሴት ነች ወገኖቼ። ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን።
አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትላንታችን ተስፋ አስቆረጠን። እቺን ሴት ይዋት የትላንትና ህይወቷ የነገዋን ህልሟን አላበላሸባት። ትላንት አልፏል። አዲስ ቀን መጥቷል። የትላንት ህይወቷ በፍጹም በዛሬዋና በነገዋ ላይ ጥላዋን ሳያሳርፍ ይልቅ እንደገና የበረታች አስደናቂ ሴት ናት። እቺ ሴት ወገኖቼ እዩዋት። ስትከዳና ስትጣል ወደ በቀል ያልሄደች አስደናቂ ሴት ነች። ባሏ ስለ ጣላት ፈንታ ወንድን ሁሉ ለመበቀል ያልተነሳሳች አስደናቂ ሴት ነች ወገኖቼ። በአንዱ ምክንያት ሌላውን ሁሉ ለማበላሸት ያሮጠች አስደናቂ ሴት ናት እቺ ሴት። ወገኖቼ በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ህይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ህይወቴ እንደጀመረ ይጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? እቺ ሴት እንዴት ታስደንቃለች መሰላችሁ? አልተደበላለቀባት። እቺ ሴት አላበደችም፣ አልከነፈችም። ራሷን ከመግዛትና ከመቆጣጠር ውጭ አልሆነችም። በቃ የሆነውን ተቀበለች። ከዛስ ወደፊት እንደገና ቀጠለች። ትላንት ብዙ ነገር ሊሆን ይችላል፣ ግን ወደፊታችንን ሊያበላሽብን ልንፈቅድለት አይገባም። ትላንትን እያሰበች እየተቆጨች ብትኖር ባሏ እንዳሳዘናት ብዙ ወንዶችን ብታሳዝን አንድ ቀን የጨለመባትን ለዘላለም ጨለማ እንደሆነ የቆጠረች ብትገፋ ኖሮ እቺ ሴት ጠቃሚ አትሆንም ነበር። መጥቀም ከፈለጋችሁ ጠቃሚ እንድትሆኑ ከፈለጋችሁ እቺን ሴት ተመልከቷት ወገኖች። ይቺ ሴት ናት በ79 ዓመቷ በ80 ዓመቷ እኮ ነው ያረፈችው። በ79 ዓመቷ ግን መስቀሉን አገኘችው። ጊዜ ባክኗል፣ እድሜ ሄዷል፣ አቅሜ ሳስቷል፣ ጉልበቴ ከርቶኛል አላለችም። የባከነ ሰዓት ለክርስቲያን የለውም ወገኖቼ። በመጨረሻውም ሰዓት ወርቅ ሥራ ሊሰራ ይችላል። አላረጀንም፣ ደግሞም አልሸመገልም። ሁል ጊዜ ትኩስ ነን። ሁል ጊዜ ማለዳ አዲስ ነን። አብርሃምን አላያችሁት? በ99 ዓመቱ ሥላሴን ሲያስተናግድ እንደ ልጅ እኮ ነው እየቦረቀ በመምሪያ አድባር ዛፍ ስር ሲሮጥና ሲቸኩል የነበረው ወገኖቼ። በ99 ዓመቱም ይሮጣል። ትኩስ ነው ገና። በ79 ዓመቷ እግዚአብሔር ያሳያችሁ ያን ተራራ ወጣ ታስቆፍርላችኋለች። ምን ያ በየትኛውም ሰዓት ጠቃሚ አንተ ጊዜውን ላታውቀው ትችላለህ፣ ግን ጠቃሚ የምትሆንበት የመጨረሻ ዘመንም አለ። እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ህይወት ልትመጣ እንደምትችል አንተ አታውቀው። ግን መጥቀም አይቀርም። ይሄው ካሌብንም ተመልከቱት። በ40 ዓመቱ በ80 ዓመቱ ያው ነበር። ምን ይላል? በ40 ዓመቱ እንውጣ እንውረሰው እግዚአብሔር ይሰጠናል ይል ነበር። በ80 ዓመቱ ደግሞ ቂርያት አርባቅን ለሚመታ ቂርያት ሴፋርም ለሚይዝ ልጅ አክሳንን አጋባዋለሁ ዛሬም ጉልበታም ነኝ ሲል ትሰሙታላችሁ። ክርስቲያኖች ለክርስቲያናዊ ህይወት ለመንፈሳዊ ተጋድሎ መቼም መች አይመሽም፣ መቼም መች አንሸመግልም፣ መቼም መች አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ህይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትቆጥሩት። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ
በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ፣ ነገ ከነገ ወዲያ ግን ሰማይ ሰማያት የሚደርስ ጸሎት አለ። ይህችን ሴት ተመልከቷት። እማጠቅም ሆና ነበር የጀመረችው። ፍጻሜዋን ግን ይዋት እጅግ አስደናቂ ጠቃሚ ሴት ሆና ነው ያበቃችው። በ79 ዓመቷ መስቀሉን አገኘች። በ80 ዓመቷ አረፈች። መስቀሉን ካገኘች በኋላ ምን ነው ባረፈች? አረፈች። ወገኖቼ ከመስቀሉ ጋር ከተገናኘች በኋላ ከዚህ በኋላ ምን ትፈልጋለች? ክርስቲያኖች ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋሃድን ምን እንፈልጋለን? ያን ስምዖን አረጋዊን አታስታውሱ? ጌታችንን ካቀፈ በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ እኮ ነው ያለው። እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገናል? እግዚአብሔር ቤት ከዘመርን በኋላ ሌላ ቦታ ሄደን መስፈን ምን ያስፈልገናል? እዚህ ከመጣን በኋላ እዚያ ደግሞ መጣድ ምን ያስፈልገናል? መንፈሳዊ ከሆን በኋላ ዓለማዊ ሕይወቶች ለኛ ምን ያስፈልጋሉ? የክርስቶስ ከሆን በኋላ የዲያብሎስ መሆን ምን ይጠቅመናል? ወደ ላይ ከፍ ካልን በኋላ መውረድ ምን ይጠቅመናል? ጿሚዎች ከሆን በኋላ በላተኞች መውረድ ምን ወደ ላይ ከፍታ፣ ከመብላት ወደ አለመብላት፣ ወደ ላይ እዚህ ጋር ከደረሰች በኋላ ብትሞትስ? ወገኖቼ ሕይወት አረፈች። ጠቃሚ ሆና የማትጠቅመው ሴት ጠቃሚ ሆና አረፈች። የተተወችው ሴት በጣም ይሄው ስሟን እንኳን ዓለም ያውቀዋል። ስሟን እንኳን ዓለም ይጠራዋል። ስሟን የተጸየፏት ያቺ ሴት ስሟን የምናከብራት ሆነን አብቅቷል።